ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ክብረባል መላኩ ነኝ። አብራችሁን ቆዩ። የብልጽግና ፓርቲ በስልጣን ላይ ያለ መንግስት የመቆያ ዘመን በሁለት የሥራ ዘመን እንዲገደብ የሚያደርግ አጀንዳ ለሀገራዊ ምክክር አቅርቧል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሥራ ዘመን እንዲገደብ የቀረበው አጀንዳ ለኢትዮጵያ የፖለቲካ መሰረት የሚሆን ነው ብለዋል። ሰላማዊት ቲቦ ተጨማሪ አላት። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ተገኝተው ምላሽና ማብራሪያ በሰጡት ወቅት እንዳሉት ሀገራዊ ምክክር ጉባኤ ላይ ብልጽግና ፓርቲ ይዞት ከሚቀርባቸው ዋና ዋና አጀንዳዎች መካከል አንዱ የመንግስትን የስልጣን ዘመን በሁለት የስራ ዘመን ብቻ የመገደብ ጉዳይ ነው ብለዋል። ይህ ውሳኔ በሀገሪቱ አስተማማኝ የዲሞክራሲ ስርዓት ለመገንባት የሰላምና ህጋዊ የስልጣን ሽግግር ባህልን ለማስፈን እንዲሁም በስልጣን ላይ ለረጅም ጊዜ የመቀመጥ ፍላጎት የሚያስከትላቸውና የፖለቲካ ቀውሶች ከመሰረቱ ለመቅረፍ ወሳኝ ሚና እንደሚኖረው አስረድተዋል። በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። በአፍሪካ ፖለቲካ ውስጥ በስልጣን ላይ ያሉ ገዢዎች ህገ መንግስትና የተለያዩ አዋጆችን እያሻሻሉ የስልጣን እድሜያቸውን ማራዘም እንጂ በተገደበ ጊዜ በፈቃዳቸው ስልጣን በሰላማዊ መንገድ ለማስረከብ ሲወስኑ ተሰምቶ እንደማያውቅም ነው የጠቆሙት። ይህ ውሳኔ ለኢትዮጵያ የወደፊት የፖለቲካ ጤናማነትና መረጋጋት የሚጣል ታላቅ መሰረት መሆኑን ገልጸው እርምጃው ለቀጣይ ትውልድ የተረጋጋችና በህግ የበላይነት የምትመራ ሀገር ለመገንባት የሚያስችል መሆኑንም አጽንኦት ሰጥተዋል። ይህ ታላቅ እርምጃ ነው። ለሀገር የሚጣል ጡብ ነው፣ መሰረት ነው። አሁን ባለው ስሜት በተሟላ መንገድ መገንዘብ ብንቸገርም ውለን ስናድር ለልጆቻችን አስተማማኝ መሰረት የሚጥል ስለሆነ በዚህም ኩራት ሊሰማችሁ ይገባል ብዬ አስባለሁ። በአጠቃላይ ምርጫው አስተምሮን የህዝባችንን ጥልቅ አሳቢነትና ሰላም ፈላጊነት አሳይቶን ያለፈ ስለሆነ እኛ በዚያ ልክ መገለጥ እንድንችል ፈጣሪ ይርዳን ብቻ ነው ማለት የምችለው። በሀገሪቱ በሚካሄዱ ምርጫዎችና የፖለቲካ መድረኮች ላይ የተለያዩ የፖለቲካ አመለካከቶችና ድምጾች በነጻነት እንዲሰሙ እንዲሁም የህዝብ ውክልና ይበልጥ እንዲሰፋ ለማድረግ ብልጽግና ፓርቲ በ15 በመቶ የምክር ቤት ወንበሮች ላይ አለመወዳደሩን አስታውሰዋል። በዚህም በምክር ቤቱ 15 በመቶ የሚሆነውን ወንበር በፍጹም ፍላጎትና በነጻነት ለተፎካካሪዎች አሳልፈው የሚተውና ራሱን ከውድድር ውጪ ማድረግ በጥንካሬነት አንስተዋል። ብልጽግና ከ85% ባለፈ ወንበር አይወዳደርም። 15%ቱን ሙሉ በሙሉ የሚፎካከሩ ፓርቲዎች በነጻነት ኢንከምበንስ መንግስት በሌለበት ተጭበረበረ ወይም ደግሞ መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85 እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን እንደምታስታውሱት ተጨቃጭቀን ተነታርከን ወስነናል። የብልጽግና አባላት ያኔ የጎረበጠ ቢመስላችሁ ሐሳቡ ዛሬ ላይ ውጤቱ እንደምታዩት ለዲሞክራሲ ቀናይነት በካቢኔ ማስገባት ብቻ ሳይሆን በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። በእኛ ሁኔታ ታይቶ አይታወቅም። ለምን? ብዙ ድምጾች እንዲገቡ ፍላጎት ነበር። ብዙ ድምጾች እንዲሳተፉ ፍላጎት ነበር። ያን የኢትዮጵያ ሕዝብ ተገንዝቦ ከወትሮ በተለየ መንገድ በርከት ያሉ ፓርቲዎች በክልልና በፌዴራል ፓርላማ ተሳታፊ መሆን ችለዋል። ይህም ፓርቲው በሀገሪቱ እውነተኛ የብዙሃን ፓርቲ ስርዓት እንዲገነባና የፖለቲካ ፓርቲዎች አቅማቸው እንዲጎለብት ያለውን ጽኑ ቁርጠኝነት የሚያሳይ መሆኑንም ጠቅላይ ሚኒስትሩ ጠቁመዋል። ህብረ ብሔራዊ አንድነትን በማስጠበቅ
ኢትዮጵያዊነትን በተግባር የምናንጸባርቅበት ወሳኝ ምዕራፍ ላይ እንገኛለን ሲሉ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። በጎነትን ለኢትዮጵያ ከፍታ በሚል መሪ ቃል የዘንድሮው ወሰን ተሻጋሪ የክረምት የበጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር በሐዋሳ ከተማ ተካሂዷል። ናርዶስ አየለ ዝርዝር አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር በመቀናጀት ባዘጋጀው የወሰን ተሻጋሪ ወጣቶች በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ ባስተላለፉት መልእክት ወሰን ተሻጋሪ የበጎ ፈቃድ አገልግሎት ከእርዳታ ባለፈ የሀገሪቱን ብዝሃነት ውበትና ጥንካሬ ወደ አንድነት የሚቀይር ታላቅ ሀገራዊ አጀንዳ መሆኑንም ተናግረው ከፋፋይ ትርክቶችን በማስወገድ የመደመር እሳቤን በመገንዘብ አንድነትን በማጠናከር ኢትዮጵያዊነትን ማጉላት አለባችሁ ሲሉም ተናግረዋል። ትናንት ትልቅ ነበር፣ በተከፋፈልን ጊዜ ደግሞ የዚህ አይነት አብሮነትና አንድነት ስሜት አጥተን ነበር። ተመልሰን ስንደመር አሁን ያያችሁት አይነት ትልቅ ህዝብ መሆናችንን ያረጋገጥንበት መልእክት ነው የተላለፈው። ይሄ ትልቅነት በእኛ እጅ ያለ እድል ነው። ምናልባት ፖለቲከኞችና ጥቂት ምሁራን ለስልጣን መረማመጃ እንዲጠቅማቸው ኃይል ማሰባሰቢያ ያለፉትን ታሪኮች በሆነ ምዕራፍ ዘግተን ማለፍ ሲገባን ያንን በመቆስቆስ ከሳሽና ተከሳሽ፣ በዳይና ተበዳይ ነጠላ የሆነ ትርክት በሚረጭበት መንገድ ስሜታችንን እየቀሰቀሰን ሳናቆ ተንሸራተን ወንድም በወንድም ላይ ጥላቻ ያነገብንበት ሳናውቆ መገፋፋት ውስጥ የገባንበት አንዳችን አፈናቅለን ሲያለቅስ ያየንበት ዘመን በቃ ልንለው ይገባል። ኢትዮጵያ አንድ ስንሆን ስንደመር ህብረታችን ሲጠናከር የአድዋ ልጆች ነን። አድዋን እኮ ድል ማድረግ የቻልነው ዘመናዊ መሳሪያ የታጠቀውን ፈረንጅ ማሸነፍ የቻልነው በህብረት ነው። ህብረት፣ ትብብር፣ አንድነት ትልቅ ጉልበት ነው። ይሄ ጉልበት ለበጎ ተግባር መጠቀም ከቻልን ኢትዮጵያን ባጠረ ጊዜ አሁን ካለችበት ቀና እያለች ካለችበት በፍጥነት ተመንጭቃ ወጥታ በአፍሪካ ተምሳሌት መሆን የምትችልበት የዓለምም የአፍሪካ ብልጽግናና የዓለም ምሳሌ ሊሆን የምትችልበት ትልቅ ፖቴንሻል አላት። ያንን ፖቴንሻል ወደ ተጨባጭ ውጤት መቀየር የምንችለው እኛ ልጆቿ ነን። የኢፌድሪ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኢርጎጌ ተስፋዬ በበኩላቸው የኢትዮጵያ ወጣቶች የጉብዝናና የክረምት ጊዜያቸውን ለሀገር ግንባታና ለወገን እገዛ በመዋል ለኢትዮጵያ ከፍታ በተግባር እየተጉ እንደሚገኙም ገልጸው ወጣቶች በቆይታቸው በአንድነት በመቆም ኢትዮጵያዊነትን እንዲያንጸባርቁም መልእክታቸውን አስተላልፈዋል። የሀገራችን ወጣቶች ሰዋዊ ክብራቸውንና ማንነታቸውን ከሚያሳጧቸው ሁኔታዎች ራሳቸውን በማቀብና በመጠበቅ ይህን የጉብዝና ጊዜያቸውን ጉልበታቸውንና እውቀታቸውን ከራሳቸው አልፎ ለሀገርና ለወገን ጠቃሚ በሆኑ የስራ መስኮች ላይ ማዋል ከሚችሉባቸው ሁለገብ የተሳትፎ መድረኮች መካከል የወሰን ተሻጋሪ የወጣቶች የክረምት ወራት የበጎ ፈቃድ አገልግሎት አንዱና ዋነኛው ነው። ከምንም በላይ የለውጥ ፈጣሪና ዘዋሪ የሆኑ ወጣቶች በተደራጀ አግባብ በመምራት በሁሉም የልማት አውድ ትርጉም ያለው ውጤት እንዲያስመዘግቡና የልማት ቀንዲል ሆነው ተገቢውን ትኩረት በመስጠት ትክክለኛውን አቅጣጫን በማሳየት ወደፊት እንዲመጡ በየደረጃው ካለ አመራርና ተቋማት የሚጠበቅ ተግባር ነው። በሕዝብ ተወካዮች ምክር ቤት የጤናና ማህበራዊ ልማት ባህልና ስፖርት ጉዳይ ቋሚ ኮሚቴ ሰብሳቢ ወርቅ ሰሙ ማሞ በበኩላቸው በጎነትን የምናንጸባርቀው ኢትዮጵያውያን ስለሆንን ነው፣ ይህ የእኛነታችን መገለጫ ነው በማለት ኢትዮጵያ በማንኛውም ታሪካዊ አጋጣሚዎች እርስ በርስ የመረዳዳት ለአቅመ ደካሞች የመድረስና እንግዳ የመቀበል ባህልም አላት ሲሉ ተናግረዋል። የወጣቶች የበጎ ፈቃድ አገልግሎት የበጎነትና የአብሮነት ተምሳሌት ከሆነው ከኢትዮጵያ ሕዝብ ስለተፈጠርን ነው። በጎነትን፣ አብሮነትን የጊዜያዊ ሳይሆን እንደ ስብዕናው አብሮ ተወልዶ እንዳደገ ሁሉ መተባበርና መተጋገዝ እርስ በርሱ መደጋገፍ የሚችለው ኢትዮጵያ ልጆች ስለሆነ ነው።
ዛሬ ጀምረ ነው ነገም ማንተው የውስጥ ስብዕናችን ስለሆነ ነው። ምክንያቱም ኢትዮጵያውያኖች ነንና ብቻችን እንደግ፣ ብቻችን እንሮጥ፣ ብቻችን እንብላ የሚል ማህበረሰብ አይደለም አብረን የሚል የሱ ባህል ስለሆነ ነው። ትርጉም ያለው ለሀገራችን እድገት የጥቂት ዓመታት የተደራጀ ነገር እንኳን ቢኖረንም ተፈጥሮ ግን የቆየ ነው። ምናልባትም ባለቤት አግኝቶ በሴቶችና ማህበራዊ ጉዳይ ሚኒስቴር እንድንሰባሰብ፣ ድምፅ እንድንሆን፣ እንድንነጋገር፣ እርስ በርሳችን እንድንፋቀር ምክንያት ሆነን እንጂ የአብሮነትና የበጎነት ጉዳይ ግን ከተፈጥሯችን እኩል የመጣ የማህበረሰብ እሴት ነው። በአፍሪካ ቀዳሚና ተወዳዳሪ የሆነ የጥራት ማረጋገጫ ተቋም መገንባቱን የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ገለጹ። ድርጅቱ በበጀት ዓመቱ ከ36000 በላይ የምርት ጥራት ማረጋገጫ አገልግሎቶችን መስጠት መቻሉንም ጠቅሰዋል። ዘዳግም መኮንን ተጨማሪ አለው። የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ከኢዜአ ጋር በነበራቸው ቆይታ ድርጅቱ በተደራጁ የፍተሻ ላቦራቶሪዎች አማካኝነት የምርትና የአገልግሎት ጥራት የማረጋገጥ የምርትና የስራ አመራር ሰርቲፊኬሽን እንዲሁም የኢንስፔክሽን አገልግሎቶችን እየሰጠ ይገኛል ብለዋል። በዚህም ድርጅቱ በተጠናቀቀው በጀት ዓመቱ ከ36000 በላይ የምርት ጥራት ማረጋገጫ አገልግሎቶችን መስጠቱን አስታውቀው በበጀት ዓመቱ የተሰጠው የጥራት ማረጋገጫ አገልግሎት ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ5500 በላይ አገልግሎቶች እድገት ያሳየ መሆኑን ጠቁመዋል። የድርጅቱን ተደራሽነት ለማስፋትና አገልግሎቱን ወደ ክልሎች ተደራሽ ለማድረግ በተሰራው ሰፊ ስራ በድሬዳዋ ከተማ የመጀመሪያ የሆነውን የነዳጅ የምግብና የንጽህና መጠበቂያ ግብዓቶች ፍተሻ ላቦራቶሪ ስራ ማስጀመሩን ገልጸዋል። በተጨማሪም በአዳማ ቅርንጫፍ ባለ 5 ወለል ህንፃ በማስገንባት በምግብ መጠጥና በግብርና ግብዓቶች ላይ ተጨማሪ የፍተሻ አገልግሎት እየሰጠ ሲሆን በደሴና ኮምቦልቻ ያሉ ቅርንጫፎችንም የማዘመን ስራዎች መከናወናቸውን አብራርተዋል። በምርትና ስራ አመራር ሰርቲፊኬሽን ዘርፍ ከ900 በላይ ድርጅቶች የምርት ጥራት ማረጋገጫ ሰርቲፊኬት እንዲያገኙ መደረጉን ተናግረው ወደ ሀገር ውስጥ የሚገቡ ምርቶች ጥራታቸውን ጠብቀው እንዲገቡ በጅቡቲ ወደብ የጅምላ ጭነት ኢንስፔክሽን አገልግሎት እየተሰጠ እንደሚገኝ ጠቁመዋል። መንግስት የምርትና የአገልግሎት ጥራትን ለማስጠበቅ የጀመረው ሰፊ የሪፎርም ስራ ለተቋሙ ስኬት ትልቅ አስተዋጽኦ ማድረጉን አስታውቀዋል። ይህ የተከናወነው የሪፎርም ስራ ኢትዮጵያ ከተቀላቀለችው የአፍሪካ ነጻ የንግድ ቀጠና እና ለመቀላቀል በድርድር ላይ ካለችበት የዓለም ንግድ ድርጅት አንጻር የሀገሪቱን የንግድ ልውውጥና ኢኮኖሚ ለማሳደግ መሆኑን አስረድተዋል። ይህም ጥራታቸውን ያልጠበቁ የውጭ ምርቶች ወደ ሀገር እንዳይገቡ ለመከላከልና የሀገር ውስጥ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ትልቅ ሚና እንዳለው አብራርተዋል። በዚህም በአፍሪካ ቀዳሚና ተወዳዳሪ የሆነ የጥራት ማረጋገጫ ተቋም መገንባቱን ዋና ዳይሬክተሯ ጨምረው ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በተጠናቀቀው የበጀት ዓመት ለመሰብሰብ ከታቀደው ግብር 98 በመቶ ማሳካት መቻሉን የሲዳማ ክልል ገቢዎች ባለስልጣን አስታወቀ። ተቋሙ ላገኘው የተሳካ አፈጻጸም የተሻለ አበርክቶ ለነበራቸው ባለሙያዎች የእውቅናና የሽልማት ስነ ስርዓትም አካሂዷል። ጽዮን ዮናስ ዝርዝሩ አላት። በ2018 ዓመተ ምህረት የተሻለ አበርክቶ ለነበራቸው ባለሙያዎች የእውቅናና የምስጋና መድረክ የተቋሙ ኃላፊዎች፣ ባለሙያዎችና ጉዳዩ የሚመለከታቸው አካላት በተገኙበት በዛሬው ዕለት ተካሂዷል። በተጠናቀቀው የበጀት ዓመት ለመሰብሰብ ከታቀደው ግብር 98 በመቶውን ማሳካት መቻሉንም ገልጿል። የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቶ ባለሙያው ተልእኮውን በመረዳት በቴክኖሎጂ በመታገዝና የሪፎርም ስራዎችን በማጠናከሩ የተሻለ ግብ ማስገኘት መቻሉን ጠቅሰዋል። ይህ ስኬት የሁሉም ባለድርሻ አካላት በቅንጅት የመስራት ውጤት ነው ብለው የተቋሙ ሰራተኞች ላስመዘገቡት የላቀ አፈጻጸም ምስጋናቸውንም አቅርበዋል። ለ2018 ዓመተ ምህረት 21 ቢሊዮን 641 ሚሊዮን ብር እቅድ አቅደን ነው ወደ ስራ የገባነው። እስከ ሰኔ 30 ድረስ ባልተጠቃለለ ሪፖርት 21 ቢሊዮን 180 ሚሊዮን ከእቅዳችን 98%ን መፈጸም ጀምረናል። ዛሬ ያደረግነው መድረክ ይህ ውጤት ሁሉ ሲመጣ የኛ ባለሙያዎች ከፍተኛ ዋጋ ከፍለውበት ነው። የኛ ባለሙያዎች ብቻ ሳይሆን የክልሉ የፊት አመራር ፕሬዝዳንቱን ጨምሮ የክልሉ አስተባባሪ
በየደረጃው ያለው የሐዋሳ ከተማ አመራሮች፣ የፊት አመራሮች እንደዛውም ደግሞ የአራቱም ዞን አስተዳዳሪዎችና ፓርቲ ጽሕፈት ቤት ኃላፊዎች እንደዛም ሁሉ በ45 ተቋማት ውስጥ ያሉ የገቢ ተቋማትና የየወረዳው የየክፍለ ከተማው አስተዳዳሪ የፓርቲ ጽሕፈት ቤት ኃላፊዎች ጉዳዩ የሚመለከታቸው ሁሉም አካላትና የኛም ሰራተኞች ከክልል እስከ ወረዳ ድረስ ያሉት ዋጋ ከፍለውበት ነው 98% ከእቅዱ ማሳካት የተቻለው። የገቢ ስራ የሚቆም አይደለም ያሉት አቶ ደምሴ ባለሙያዎች በቀጣይ ስራዎች ላይ ትኩረት በመስጠት ከዚህ ለተሻለ አፈጻጸም ከወዲሁ ራሳቸውን ማዘጋጀት ይጠበቅባቸዋል ብለዋል። ይሄ ሊወጣ የመጣው ዝም ብሎ አይደለም። የኛ የገቢ ሰራተኛ አምኖበት ዋጋ ከፍሎ ስላክ እሺ ብሎ ሄዶ ውጤታማ በሆነ መንገድ የተለያዩ የቴክኖሎጂ ዘዴዎችን ተጠቅሞ በየደረጃው ካለው ከመንግስት አመራርና አካል ጋር ተቀናጅተው ባለሙያም እርስ በርስ በተቋም ውስጥ ሪፎርም አለ። ሪፎርሙ ቀጣይነት አለው። በብልሹ አሰራርና በመልካም አስተዳደር ችግሮች ላይ የተለያዩ ትግሎች እየተደረጉ ነው የቆዩት። ትግሎቹ ውጤት እያመጡ መሆኑን በዚህ ማረጋገጥ ይቻላል። ይህን ሁሉ ታሳቢ በማድረግ ዛሬ እያደረግን ያለነው መድረክ ዋጋ ለከፈሉ ሰራተኞቻችን እውቅና ለመስጠት፣ በሌላ በኩል የገቢ ስራ የሚያቆም አይደለም። ዛሬውና የ2019 የደረጃ ለታክስ ከፋዮችን ግብር ማስከፈል ጀምረናል። በንቅናቄ እስከ ታች ድረስ ሰራተኛችን ወርዶ እንዲደግፍ ዳይሬክሽን ለማስቀመጥና ከዚህ ተቋም ውስጥ በጡረታ የወጡ 3 ባለሙያዎች ነበሩን። ለነዛም ባለሙያዎች እውቅና ለመስጠት ታስቦ የተዘጋጀ መድረክ ነው ማለት ነው። ባለሙያዎቹም ለተሰጣቸው እውቅናና ሽልማት አመስግነው ይህ ማበረታቻ በቀጣይ የተሻለን ስራ ለመስራት ይደግፈናል ሲሉ ለኤስቢሲ ገልጸዋል። በዚህ በ3ቱም ዓመት የኮሙኒኬሽን ስራ በጣም የላቀ በመሆኑ እየተሸለምን ነው የቆየ ነው። ነገር ግን የበለጠ ለመስራት እንደምታውቂውና ሲነገር እንደነበረው በቀጣዩ 28.6 ለማሳካት ያው ፕሮጀክት ተይዟልና ይሄን ለማድረግ የኮሙኒኬሽን ስራ ይዞት የነበረውን ስትራቴጂ የበለጠ በመያዝ ወደ ህዝቡ በማድረስ ይህ ግብ እንዲሳካ ትልቅ ድርሻ እንዲወጣ ለግሌ ትልቅ ሞራል ተሰምቶኛል። በበኩሌም ደግሞ ከጓደኞቼ ከቡድን መሪዎቼ ከጠቅላላ ከሴክተሩ ጋር የመግባባት እንትናችን በጣም ከፍተኛ በመሆኑ ምክንያት ከየዘርፋችን ጋር የምንሰራውን ቅንጅት በጣም በማጠናከር እንቀጥላለን የሚላለኝ። በግሌ ግን በጣም ደስተኛ ነኝ። ደስ ብሎኛል። ያው ከዚህ በኋላ የተሻለ ለመስራት ያበረታታኛል። ያው እንደ አጠቃላይ የቴክኖሎጂው ዘርፍ ላይ በእኛ ዳይሬክቶሬት የሚመሩ የሲክታክስና ኢታክስ ሲስተሞች አሉና በሱ ዘርፍ ላይ በ2018 በጀት ዓመት ካቀድነው በላይ የኢፋይሊንግ ግብር ከፋዮችን ወደ ኤሌክትሮኒክስ ክፍያና ፋይል ማሳወቅን አዲስ ቴክኖሎጂ ተግበረናል። በዚሁም ስኬታማ ሆነናል። ግብር ከፋዩን ቤቱ ሆኖ ግብርን የሚያሳውቅበትን ቴክኖሎጂ 100% ተግባራዊ ለማድረግ እቅድ ይዘናል። ከእግዚአብሔር ጋር እናስቀጥላለን ብዬ አስባለሁ። በወጣቶች ጤና ላይ መስራት አምራች ዜጋን ለመፍጠር መሰረት መሆኑ ተጠቆመ። ቲኮ ኢትዮጵያ የተሰኘ መንግስታዊ ያልሆነ ድርጅት በወጣቶች ጤና ላይ ያተኮረና ለ5 ዓመታት የሚተገበር ፕሮጀክት በሐዋሳ ከተማ አስጀምሯል። ሙሉቀን ብርሃኑ ዝርዝሩን ይዞታል። በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ የተገኙት የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ በላይነህ በቀለም በጤናው ዘርፍ ትኩረት ከሚሰጥባቸው ዋና ጉዳዮች መካከል የወጣቶች ጤና አንዱ መሆኑን ገልጸዋል። በይፋ የተጀመረው ፕሮጀክትም የክልሉን ጥረት በማጠናከር ለወጣቶች ጤና መሻሻልና ለአምራች ዜጋ ግንባታ ጉልህ አስተዋጽኦ እንደሚያበረክትም ጠቁመዋል። የወጣቶችን ጤና ከመጠበቅ አንጻር ቲኮ ኢትዮጵያ ተጨማሪ ፓርትነር ሆኖ ሊያግዘን የመጣው ኤሪያ ወሰን ስናይ እንደ ሀገር ወጣቶች በሀገራችን ኢትዮጵያ 33% የሚሆኑት ወጣቶች ናቸው። በክልላችን ካለው አጠቃላይ ህብረተሰብ ውስጥ 1 ሚሊዮንና ከዛ በላይ የሚሆን በቁጥር ሲወሰድ ወጣትና አፍላ ወጣት ነው። ወጣትና አፍላ ወጣት በትክክል ጤንነቱ ተጠብቆ አምራች እና የበለጸገ ወደ ብልጽግና ጉዞ ለምናደርገው ሂደት ኮንትሪቢዩት ማድረግ የሚችል ወጣት እንዲኖረን ይጠበቃል።
የቲኮ ኢትዮጵያ ዋና ዳይሬክተር ወይዘሮ ህብረት ዘለቀ በበኩላቸው ድርጅቱ በፈረንጆቹ አቆጣጠር በ2018 በአዲስ አበባ ስራውን መጀመሩን ገልጸው በአዲሱ ፕሮጀክት በዋናነት ለወጣቶች የነጻ ተዋልዶ ጤና አገልግሎት፣ የኤችአይቪ ኤድስ ምርመራና መከላከል እንዲሁም የስነ ልቦና ድጋፍ አገልግሎቶች እንደሚሰጡም አስታውቀዋል። የ5 ዓመቱ ፕሮጀክት በወጣቶች መካከል የጤና አገልግሎት ተደራሽነትን በማሳደግ የጤና ግንዛቤን በማጠናከርና ጤናማ ትውልድን ለመፍጠር የሚያግዝ መሆኑንም ገልጸዋል። ቲኮ ዋንኛነት አርጎ የሚንቀሳቀሰው ትሪፕል ትሬትስ የሚባሉት ወይንም ደግሞ ያልተፈለገ እርግዝና ኤችአይቪ ላይ እንዲሁም ደግሞ ጾታዊ ጥቃት ላይ ዋና ፎከስ አድርጎ ወይንም ደግሞ አላማው አድርጎ የሚሰራባቸው ከ15 እስከ 24 ዓመት ያሉ ልጃገረዶች ባልተፈለገ እርግዝና ከመንገዳቸው እንዳይሰናከሉ በኤችአይቪ ኤድስ እንዳይጠቁና ብዙ ጊዜ ጾታዊ ጥቃት በ15 ዓመት ጀምሮ ባሉ ህጻናት ልጃገረዶች ላይ ከፍተኛ ስለሆነ እሱን ለመከላከል ነው። እንግዲህ ይሄንን ስንሰራ ምንድነው የምናደርገው? በሶስት ፒላሮች ላይ ነው የምንንቀሳቀሰው። አንደኛው ማህበረሰብ ውስጥ ገብተን አዌርነስ ወይንም ደግሞ የማህበረሰቡን የንቃት ይልና በእነዚህ ጉዳዮች ያለውን ልጃገረዶችን ፎከስ ያደረገ ንቅናቄ የማህበረሰብ ንቅናቄ እንሰራለን። ይሄንን ስንሰራ ደግሞ የጤና ሰርቪሶቹን አክሰሰብል ወይም ተደራሽነት ማድረግ ነው ትልቁ ስራችን። በማስጀመሪያ ስነ ስርዓቱ ላይ ከተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት የተወጣጡ እንግዶች የተገኙ ሲሆን የፕሮጀክቱን ስኬት ለማረጋገጥ በቅንጅት እንደሚሰሩም ቃል ገብተዋል። የወጣቱ ቁጥር በጣም ከፍተኛ ነው። ስለዚህ የወጣት ደግሞ ጤናማ ሆኖ ምርታማ መሆን እንዲችል እነዚህ ትሬት ናቸው ብለን ያስቀመጥናቸው ትክክልም ትሬት ናቸው። እነዛን አድሬስ ማድረግ ስለሚያስፈልግ በዚህ ላይ ፎከስ አድርጋችሁ ስለምትሰሩ በጣም ቴንኪው ለማለት እፈልጋለሁ። ምናልባት ቅድም የተወሰኑ ነገሮች ስለተነሳሱ እንደ አዋሳ መመረጡን በጣም እናመሰግናለን። ከጤና ጋርም ከተለያየ ነገር ጋር ተያይዞ በተለይ የእምነት ተቋማት እምነታቸውን አጠናክረው ሊቀጥሉ የሚችሉበት ወጣቱ ከስር ሲተካ ነውና ወጣቱ ካመለጠ ደግሞ አምልኳችንም የትርጉም እያጣ ሊሄድ ይችላልና ከዛ አንጻር በጣም ደስ የሚል ነው። ብዙ በወጣቱ ዙሪያ የሚሰሩ ተቋማት ድርጅቶች ሊኖሩ ይችላሉ፣ ግን ብዙም ውጤታማ የሆኑበት ሁኔታ የለም። እናንተ ደግሞ አሁን ፕሮግራማችሁንም እቅዳችሁንም ስታሳዩን ከነቅድሙ የሚነሳው ነገር የሚነገረው ነገር ብዙ ነገር ይቀርፋል ብለን እናስባለን። ላለፉት ዓመታት በተሰሩ በርካታ ስራዎች ከተሞች ለነዋሪዎቻቸው ምቹ እንዲሆኑ ከተሰጠው ትኩረት መሆኑን የአለታ ጩኮ ከተማ ነዋሪዎች ገለጹ። በደቡባዊ ሲዳማ ዞን አለታ ጩኮ ወረዳ የኮሪደር ልማት ስራ ለማስጀመር በተዘጋጀው መድረክ ላይ ከነዋሪዎች ጋር ውይይትም ተካሂዷል። አዲሱ ክንታማ አዘጋጅቶታል። አመለወርቅ ሁሪሶ ታቀርበዋለች። የለውጡ መንግስት ሀገራችንን መምራት ከጀመረ ወዲህ ከተሞች ለነዋሪዎቻቸው ምቹ እንደሆኑ የተሰጠው ትኩረት አቅጣጫ የሚደነቅ መሆኑን ያነሱት የአለታ ጩኮ ከተማ ነዋሪዎች የከተማቸው አስተዳደር አሁን ለኮሪደር ልማት ለማስጀመር ያቀደው እቅድ ተቀባይነት ያለው መሆኑን ዘርፈ ብዙ ድጋፍ ለማድረግ ዝግጁነታቸውን ከፍ እንደሚያደርግ ገልጸዋል። ጩኮን ቀድሞውን ብናነሳ ከዚህ ሄዱ ሰዎች ሌላ ጋር ሄደው ከየት ነው የመጣኸው ቢባል ጩኮ ጩኮ የጨለማ ሀገር ከጨለማ ሀገር ነው የመጣኸው ይሉን ነበር። አሁን ግን ከእንትኑ ከለውጡ ወዲህ ብርሃን እያየን ነው። ልማት እየተሰራልን እየጎደለብን ነገር እያሟለውልን እየሰሩልን ነው። የአሁኑ እቅድ በጣም ደስ የሚያሰኝ ነው። ታቅዶ የሚቀር ሳይሆን የታቀደው በተግባር ለሚፈጸም ሲፈጸም አይተናል። ለዚህ ነው ብራችንና ጉልበታችን የሰጠ ነው። ይሄ ጩኮ ከተማ ቀደም ብሎ ረግረጋማ መሬት ላይ የተከተመ ከተማ በመሆኑ ክረምት ወቅት ላይ ትልልቅ ችግሮች፣ ትልልቅ መከራዎች በህዝቡ ላይ ይደርስ የነበረበት ቦታ ላይ ዛሬ መንግስት ጥሩ እቅድ አቅደው የከተማው አስተዳደር የተሻለ ከተማ ጽዱና ውብ የሆነው ለነዋሪዎች ምቹ የሆነውን ከተማ ለማሰራት
የራሱ እቅድ አቅዶ እቅዱን አዘጋጅቶ እቅዱን ደረጃ በደረጃ ተንትኖ አቅርቦታል። ይህ ያቀረበው እቅድ ህዝባዊ እቅድ ነው፣ አላማ ያለው እቅድ ነው። የመንግስትን ፖሊሲ ሊያስፈጽም የሚችል ወቅቱን የጠበቀ እቅድ በመሆኑ ህዝቡ ተሳትፈን አስፈላጊውን ድጋፍና አስፈላጊውን ነገር ሁሉ የጉልበት የእውቀት እና የገንዘብ ድጋፍ ለማድረግ ዝግጁ መሆናችን ነው የሚያረጋግጠው። ክረምት ላይ በጣም ጎርፍ ያስቸግራል። አሁን ግን በዘላቂነት መፍትሄ መጥቶልን ዲቾች ቦይ እየተዘረጋ ነው። በሱ ላይ ደግሞ የኮሪደሩ ሲጨመርበት ከተማችን ውብና ጽዱ ትሆናለች። በቅርቡ ለመጀመር የታቀደው የኮሪደር ልማት ስራ በከተማ አስተዳደር ነዋሪዎችና ወዳጆች ድጋፍ የሚሰራ መሆኑን ያነሱት የጩኮ ከተማ ከንቲባ አቶ ሚንጀሞ ገላግሌ በዚህ ስራ ህዝቡ በባለቤትነት እንዲሳተፍ ጥሪያቸውን አስተላልፈዋል። ይህ ስራ ያው የጩኮ ተወላጅ የሆኑ የጩኮ አካባቢ ንግድ ያላቸው ከተማን የሚያውቁ የማያውቁም ካሉ ሀብት በተለያየ መንገድ ለማሰባሰብ መንግስት ሰራተኛው ከደሞዙ ነጋዴው ከንግዱ ከሚያገኘው ትርፍ እንዲሰጥ የሀገር ሽማግሌዎች፣ የሃይማኖት አባቶች ከሃይማኖት ተቋማቸው እንዲሰጡ እንዲሁም ደግሞ የተለያዩ ፋይናንሻል ተቋሞች ኤንጂኦዎችም ካሉ ሀብት አሰባስበን ይህንን ከተማ ስሉጥ ከተማ ወይም ዘመናዊ ከተማ የሚያምር ህዝቡ ደግሞ ባለቤት ሆኖ እንዲሳተፍ የማድረግ ጥሪ አድርገን ውጤታማ ውይይት ያደረግንበት ጊዜ ነው። የአለታ ጩኮ ወረዳ ዋና አስተዳዳሪ አቶ ተሻለ ተስፋዬ በበኩላቸው የወረዳና ከተማ ማህበረሰብ አንድ በመሆኑ የተዘጋጀው እቅድ ተዘርግቶ ለማስፈጸም ከከተማ አስተዳደር ጋር በአብሮነት ለመስራት መዘጋጀታቸውን ተናግረዋል። ህዝባችን አንድ ህዝብ ነው። ልማቱም ጉዳቱም ስመጣ ተጠቃሚ አብሮ የሚሆኑበት እንትን ስላለ ያው አዲስ ከመጣው ከንቲባ ጋር በመተባበር ይህንን ፕሮግራም በማዘጋጀት እና ጉዳዩ ከሚመለከታቸው ከዚህ አካባቢ የተውጣጡ ባለሀብቶችም ሆኑ መንግስት ሰራተኞች አመራሮች ጋር በመተባበር ያው ይህን ሰፊ ንቅናቄ በማድረግ እዚህ ብቻ ሳይሆን ሀዋሳ በክልል ከተማ ደረጃም አብይ ኮሚቴ በማቋቋም እዚህ በወረዳ ደረጃም በከተማ ደረጃም ንዑሳን ኮሚቴዎችን በማቋቋም ያው ይህን ስራ በመተባበር ነው እየሰራን ያለነው። የደቡባዊ ሲዳማ ዞን አስተዳዳሪ አቶ መንገሻ ፊታሞ አለታ ጩኮ ከተማ በባህሪው ክረምት በሚሆንበት ጊዜ እንደሚያስቸግርና ችግሩን በዘላቂነት ለመፍታት በቅርቡ ሊጀመር የታሰበው የኮሪደር ልማት ስራ እስካሁን 2 ሚሊዮን ብር ድጋፍ ያደረጉ ባለሀብት መኖራቸውን ገልጸው ሌሎች አለታ ጩኮ ወዳጆች ድጋፋቸውን እንዲቀጥሉም መልእክታቸውን አስተላልፈዋል። እንግዲህ እንደሚታወቀው አለታ ጩኮ ከተማ በባህሪው ዝናብ ክረምት በሚሆንበት ሰዓት ላይ ውሃ የመያዝ ሁኔታ ያለበት ከተማ ነው። ይሄ ውሃ የመያዙ ሁኔታ ደግሞ ለነዋሪዎች እንደፈለጉ ልብ እንዳይንቀሳቀሱ የሚያደርግ ነው የሚሆነውና ከዛም አልፎ ለጤናም ጭምር ሌላ እክል የሚፈጠር ስለሆነ ይሄን በማስቀረት ከተማው ለነዋሪዎች ምቹ የሆነ ውብ የሆነ እንዲሆንና ነዋሪዎች ወዶት የሚኖሩበት ጤናማ ሆኖ የሚኖሩበትና በዛ ላይ ሰርቶ የሚያድጉበት ኢኮኖሚ የሚፈጥሩበት እንዲሆን ይሄን ከተማ ማልማት አለብን የሚለውን ይዘን ከከተማ አስተዳደሩ ጋር በመሆን ለዚህ ቀና ልብ ያላቸው ባለሀብቶች ወጣቶች አሉ። እነዚህ ወጣቶች በሀሳባቸውም በገንዘባቸውም ትብብርና ድጋፍ ያደረጉ ሀብት የማሰባሰቡ ስራ ነው ያደረግን ያለነውና ግብርን በአግባቡ በመሰብሰብ የልማት ስራዎችን ማስቀጠል እንደሚገባ የሐዋሳ ዙሪያ ወረዳ ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት ገለጸ። የ2018 ዓ.ም ግብር ከፋዮች የግብርና የታክስ አሰባሰብ ዙሪያ የንቅናቄ መድረክ በዶሬ ባፋኖ ከተማ ተካሂዷል። ኢሌኒ ሀርቃ ተጨማሪ አላት። ግብርን በጊዜና በሰዓቱ መገበር ለዜጎች ሁለንተናዊ እድገት ወሳኝ ነው ያሉት አቶ ኤልያስ አብራም የሐዋሳ ዙሪያ ወረዳ ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት ኃላፊ ዜጎች ግብርን በታማኝነት በወቅቱ እንዲገብሩ ለማስቻል ከባለድርሻ አካላት ጋር በመቀናጀት ይህ የንቅናቄ መድረክ መከናወኑንም ተናግረዋል። የ2018 ወይም 19 በጀት ዓመት የደረጃ ቢ ግብር ከፋዮች የቅድመ ዝግጅትና የቅስቀሳ መድረክ ነው። ግብር ከፋዮችና ባለድርሻ አካላት የወረዳ አመራር አጠቃላይ የገቢ ጽሕፈት ቤት ባሉበት ይፋ እንደሚጀመርና ቅድመ ዝግጅቱ በዚህ ልክ
ያው እንቅስቃሴውም በመድረኩም በተለያዩ በብሮሸሮች ያው ዝግጅት እያደረግን ያለን ፕሮግራም። የሐዋሳ ዙሪያ ወረዳ የተለያየ ምርት ያለበት አካባቢ እንደመሆኑም አርሶ አደሮቹም በወቅቱ የመሬት ግብርን እንዲገብሩም ጥሪ አቅርበዋል። እንደኛ ወረዳ በአመት ከ1 እስከ 3 ድረስ ያው ምርት ይመረታል። በዚህ አግባብ 5 እስከ 7 ቀበሌያት አሁን ምርት ደርሷል። በተለይ ሻመና አካባቢ 5 ቀበሌያት እና ከታች 2 ቀበሌያት አሁን ምርት እየተጓጓዘ ነው። ምርቱም ደርሶ አርሶ አደሩም ደግሞ በዚህ ልክ እየተጠቀመ ገበያ እያቀረበ ስለሆነ አሁን የመሬት ግብርን በዚህ ልክ ልንጀምር ነው። አርሶ አደሩም ያው ገንዘቡም ሳይባክን ከወዲሁ ያው ምርታቸው ሲሰበስቡ አብረው ለመንግስት የሚሆነውን ግብር እንዲገብሩና እንዲከፍሉ በዚሁ ጥሬም ላስተላልፍ ፈልጋለሁ። በመድረኩ ላይ ተገኝቶ ንግግር ያደረጉት አቶ ደአሳ ሰሞ የሐዋሳ ዙሪያ ወረዳ ምክትል አስተዳዳሪና መንገድና ትራንስፖርት ጽሕፈት ቤት ኃላፊ እንደገለጹትም ግብር ለአንድ ሀገር የጀርባ አጥንት መሆኑን አንስተው ገቢን ለማሳደግ በሚደረገው ጥረትም ሁሉም ግብር ከፋዮች በጊዜ በታማኝነት እንዲገብሩ ጥሪ አቅርበዋል። ለእያንዳንዱ ዜጋ ግብር መክፈል ግዴታ አለበት። ስለዚህ ሁላችንም እኛ አሁን ዛሬ ንቅናቄ መድረክ እየተካሄድናል ነው። ለእያንዳንዱ ግብር ከፋይ በተገቢውን እዚህ ማስተላለፍ የሚገቡ ነገሮችን በደንብ ተገቢው ተረድቶ ግብሩ በጊዜ እንዲከፈል በቂ ግንዛቤ እያስጠበቅን ነው ያለነው። ግብር እኮ በጣም ወሳኝ ነው ለአንድ ሀገር። ግብር ማለት በጣም የጀርባ አጥንት ነው ማለት ይቻላል። ስለዚህ ግብር ማለት በጣም ወሳኝ ስለሆነ ግብር ከፋዮች ማለት ደንበኞች ማለት ነው። እነዚህ በጊዜ ተረድቶ ግብር እንዲከፍሉ በጣም እየተዘጋጁ ነው ያለውትና አሙና ደግሞ ምንድነው ያለው በአሙና በግብር ከፋዮች ግብር ሲከፈሉ ስለዚህ ግብር ሲገበሩ ምንድነው ያለው ክፍተታችን የሚለው ጥንካሬ ምንድነው ድክመቱ ምንድነው የሚለው ለይተን በድክመቱ ላይ በዚህ አመት በጥሩ ሁኔታ አስተካክለን ያው እየገባን ነው ያለነውና አሁን ግብር በጣም ወሳኝ ነው። እንደ ሀገርም እንደ ወረዳም ልማት ይሰራል። የደረጃ ለግብር ከፋዮች እንዲሁም የታክስና የመሬት ግብር ከፋዮችም ከሌሎች ጊዜያት በተሻለ መልኩ በጊዜ ግብር እንዲገብሩም አሳስበዋል። ከባለፈው አመት በተሻለ መልኩ ግብር ለመሰብሰብ ታቅዶ እየተሰራ መሆኑን ያነሱት ኃላፊው በዚህ ሂደትም ሁሉም ባለድርሻ አካላት እንዲሳተፍም ጥሪ አቅርበዋል። በመድረኩ የታደሙትም የንግዱ ማህበረሰብ አባላትም ግብርን በወቅቱ በታማኝነት መክፈልም ለሀገር ሁለንተናዊ እድገት ከሚወጣው አስተዋጽኦ ባሻገርም ለግብር ከፋዩ እንደሚጠቅመውም አንስተዋል። ግብር ከሚያገኘው ላይ ነው የሚከፍለው። ያው አንደኛ ላይ ነው የሚከፍለው። እዚህ ወረዳ ላይ ያው በስራም የታወቅ ሰው ነኝ፣ ታታሪ ነኝ። ወረዳውን በጣም ምርጥ ነው። ያ ግብር ለሚከፍሉት ከሚደበቁ ለምን ይደበቃሉ? እኔ ምሳሌ አድርጎ ከኔ ተሞክሮ ወስዶ ሁሉም ቅድሚያ ቢከፍሉ ደስ ይለኛል። ግብር ለመክፈል ቅድሚያ እየከፈልኩ ነው የመጣሁት። አሁንም ግብር መክፈል ልማት ነው፣ ሰላምም ነው። አሁንም ቢሆን ለሚቀጥለው ነገ ጀምሬ ቅድሚያ እከፍላለሁ ብዬ እናገራለሁ። ሁላችንም ማንኛውም ነጋዴ ባገኘው ግብር መክፈል ግዴታውም መፍተም ስለሆነ መክፈል ይገባዋል ላለው 2019 ግብር ዘመን የንቅናቄና ለታማኝ ግብር ከፋዮችም የምስጋናና ሰርቲፊኬት የመስጠት መርሃ ግብርም ተካሂዷል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። ዜናዎችን በመምራት እኔ ክብረባል መላኩ አብሬያችሁ ቆየው። አብራችሁን ስለቆያችሁ እጅግ እያመሰገንን ከቀሪው የጣቢያችን ፕሮግራሞች ጋር መልካም ቆይታ